ቤቱን ለቆ ሳይክል እየነዳ ወደ ስራ ቦታው ይደርሳል። ከደረሰም በኋላ ስራውን በስነ ስርዓት መስራት እያቃተው ሳለ ቦሱ ይመጣና ስራው ላይ በደንብ እንዲያተኩር ካለበለዚያ እንደሚባረር ነግሮት ይሄዳል። ሚስቱም በሌላ በኩል ያደረገችው የስራ ኢንተርቪው ስላልተሳካላት እሷም ወደ ቤት ትመለሳለች። የድሮ ሃይስኩል ላይ አብሯት የነበረው ላንድሎርድ የቤት ኪራይ ሊቀበላት ይመጣል። የመክፈያ ጊዜ እንዳልደረሰ ብትከራከርም ቤቷ ትገባና ቼክ ጽፋ ትሰጠዋለች። ቼኳንም ተቀብሎ እየወጣ ባሏን ያገኘውና በያዘው ሳይክል ሙድ ይዞበት ይሄዳል። ማታም ላይ ሚስቱ የቀራቸውን ገንዘብ እያሰላች ምንም የቀረ ብር እንደሌላቸው የሆነ ነገር ማድረግ እንዳለባቸው ትነግረዋለች። ትንሽ ቆይተው ሀብታም የሆነች ዋይቶን የምትባል የሃይስኩል ጓደኛቸው ቤት ሂደው ይመጣሉ። ቤትም ከሄዱ በኋላ በነጋታው ምንም የሚበላ ነገር ቤታቸው ላይ ስለሌለ እጃቸው ላይ በቀረው ገንዘብ ሾፒንግ ለማድረግ እየሄዱ ሳለ ስላልተሳካ ኢንተርቪዋ ስትነግረው ባሏም ድጋሜ እንድትሞክር ያበረታታታል። በድንገት አንድ የጭነት መኪና ይገጫቸዋል። ፖሊሶችም መጥተው ባሏ ስለተፈጠረው ነገር እያስረዳቸው ሳለ አሊስ አንድ አሮጊት ሴትዮ የሻይ ማንቆርቆሪያ ይዛ ስትገባ ታያትና ማንቆርቆሪያውን በጣም ያምር ስለነበር እየሮጠች አሮጊቷን ተከትላ ትገባለች። ወደ ውስጥ በምትገባበት ሰዓት ማንቆርቆሪያውን ክፍሏ ጠረጴዛ ላይ ስታስቀምጠው ታያታለች። አሮጊቷም ምን ፈለግሽ ስትላት እቃ ለመግዛት እንደመጣች ታስመስላለች። ቀጥሎም ባሏ ይመጣና እዚህ ምን ትሰሪያለሽ ብሎ ሲጠይቃት የሆነ የቤት እቃ መግዛት እንደምትፈልግ ስትነግረው ለምግብ መግዣ እንኳን ስለሌላቸው ግራ ይጋባል። አሮጊቷም እነሱ እያወሩ ባለበት ሰዓት ዞር ስትል አሊስም እድሏን ተጠቅማ ማንቆርቆሪያውን ይዛ እየሮጠች ትወጣና ባሏን በፍጥነት እንዲነዳ ታደርገዋለች። ጆን ግራ ተጋብቷል። ነገር ግን ትንሽ ከቆዩ በኋላ የሰረቀችውን ስታሳየው መስረቅ እንዳልነበረባት ሲነግራት እሷም ማንቆርቆሪያው በጣም ስለሚያምር ራሷን መቆጣጠር እንዳቃታት ትነግረዋለች። በቀጣይ ቀን ጆን ስራ ቦታው እንዳለ አለስ ደግሞ ጸጉሯን እያስተካከለች በዛውም ብዙ ካምፓኒዎች ጋር እየደወለች ክፍት የስራ ማስታወቂያ እንዳለ እየጠየቀች ሳለ ጸጉሯን መተኮሻው በድንገት ግንባሯን ያቃጥላታል። በዛም ሰዓት ማንቆርቆሪያው ድምጽ ያሰማል። ስትከፍተው የተወሰኑ $100 አወጣላት። ስታስተውል ማንቆርቆሪያው ብር ያወጣው ራሷን ስለጎዳች ነው። ደግማ ራሷን ትጎዳለች። አሁንም መልሶ $100 አወጣላት። ይህንንም ስታይ በጣም ደስ ይላትና ራሷን መደብደብ ትጀምራለች። ጆን በሌላ በኩል ለዚህ ካምፓኒ ብቁ አይደለህም ተብሎ ከስራው ይባረራል። ቤትን በሚመለስበት ሰዓት ቤቱ በሙሉ ተተረማምሷል። ሚስቱን ቀስ እያለ ሲፈልጋት አልጋው ላይ ቆሳስላ ተኝታ ያገኛታል። ምን እንደተፈጠረም ሲጠይቃት እየሳቀች ምንም አልተፈጠረም፣ እንደውም ለአመታት እንደዚህ ቀን ደስ ብሎኝ አያውቅም ስትለው እሱም በጣም ግራ ይጋባል። እሷም በዚህ ሰዓት ስራ ቦታ መሆን አልነበረብህም እንዴት ቤት መጣ ስትለው ከስራ እንደተባረረ ይነግራታል። እሷም ቆይትልና ማንቆርቆሪያውን አምጥት በጥፊ ስትለው ምን አጥፍቼ ነው እያለ ሲያያት እሷም ከማንቆርቆሪያው ገንዘብ ሲወጣ ታሳየውና ራሳቸውን በጎዱ ቁጥር ይሄ ማንቆርቆሪያ ገንዘብ እንደሚሰጣቸው ትነግረዋለች። መጀመሪያ አላመነም ነበር። ነገር ግን መልሳ ከመታችሁ በኋላና ብሩ እንደ ጉድ ሲዘንብ ሲያይ አለማመን አልቻለም። ከዛም ቀጥለው እርስ በርስ መጨፋጨፍ ይጀምራሉ እስከሚደክማቸው ድረስ። ቀጥሎም ጆን እንደዚህ አይነት አስማት ነገሮች በሰላም እንደማይተዋቸውና ማንቆርቆሪያውን መመለስ እንዳለባቸው በሚነግራት ጊዜ አሊስም ራሳቸውን በመምታት ብቻ ብዙ ገንዘብ መስራት እንደሚችሉ እየነገረችው አሳመነችው። በቀጣይ ቀን ግን ከእንቅልፏ ስትነሳ ማንቆርቆሪያውም ጆንም ቤት ውስጥ የሉ። አልጋም ላይ እንደዚህ አይነት ነገሮች መጨረሻቸው አያምርም የሚል ደብዳቤ አስቀምጦላት ነበር። ጆን በሌላ በኩል ወደ አሮጊቷ እቃ መሸጫ ቤት ሲሄድ ሱቋ ተዘግቷል። ይህንንም ሲያይ የጠፋ እቃዎች ማስታወቂያ ቦታ ይሄድና ስለ ማንቆርቆሪያው ብዙ እንደማያውቅና ስለ ውበቱም እየቀባጠረ ሳለ በሚተላለፈው ቲቪ አንድ ቻይናዊ ያየዋል። ይደነግጥና ጆንን እንዴት ማግኘት እንዳለበት ፕላን ማድረግ ይጀምራል። ጆንም ወደ ቤት ማንቆርቆሪያውን ይዞ ይመጣና ከአሊስ ጋር ማንቆርቆሪያውን ብዙ የሚባል ገንዘብ እንደሚሰሩበትና መጥፎ የሚባል ነገር ሊፈጠር እንደሆነ ከተሰማቸው ወዲያው እንደሚመልሱት ቃል ይገባባሉ። ከዛም በኋላ ራሳቸውን በተለያዩ ነገሮች መጉዳታቸውን ቀጠሉ። ይህንን ሁሉ ብር በአንዴ ባንክ ማስገባት አንችልም፣ ጥርጣሬ ያመጣብናል ይሉምና ብራቸውን መደባበቅ ጀመሩ። በቀጣይ ቀን ጆን እና አሊስ የአሊስን እናት ጎበኙ። ቤታቸውም ውስጥ የአሊስ እህት፣ ባሏና ልጆቿ ነበሩ። ሁሉም ነገር ጥሩ እየሄደ ሳለ የአሊስ እናት ስለ ድንገተኛ ሀብታቸው ስትጠይቃቸው ጆንም ድሮ ያደረጉት ኢንቨስትመንት አሁን ላይ ስኬታማ ሆኖ እንደሆነ ይነግራታል። በቀጣይም አሊስ የሆነ ነገሮችን ካልኩሌት ካረገች በኋላ ያለባቸውን ዕዳ በሙሉ ከፍለው እንደጨረሱ ትነግረውና በቀጣይ በብሩ ምን ማድረግ እንዳለባቸው እየተጠያየቁ እያለ በር ይንኳኳል። አሊስም በፍጥነት ማንቆርቆሪያውን ከደበቀች በኋላ ጆን በር ሲከፍት ሁለት ወንድማማቾች በር ላይ ቆመዋል። ቀጥለውም ረግጠው ከጣሉት በኋላ የታል ማንቆርቆሪያው እያሉ ቤቱን ማተራመስ ይጀምራሉ። ስለ ማንቆርቆሪያው ሚዲያ ላይ ሲናገር አይተውት ነበር የመጡት። ማንቆርቆሪያው የአያታቸው እንደሆነና እነሱ ከሰረቁት በኋላ ብዙም ሳትቆይ እንደሞተች ሳትሞትም በፊት ስትናገረው የነበረው ስለዛ ማንቆርቆሪያ ብቻ እንደነበር ይናገራሉ። በዛም ሰዓት አሊስ ማንቆርቆሪያውን እንደሸጡት ትናገርና ጆንን እየደበደቡት እያለ ማንቆርቆሪያውን የተወሰኑ $ዶላሮች አውጥቶ ስለነበር ከዛ አንስታ ይህን ነው ያገኘነው ከሸጥነው በኋላ ብላ ብሩን ስታሳያቸው ብሩን ይወስዱና ይወጣሉ። ከወጡም በኋላ ጆን ስለ እቃው በደንብ ማጣራት አለብን ይላትና ወደ ላይብረሪ ይሄዳሉ።
ብዙ መጽሐፎችን ካገላበጡም በኋላ ማንቆርቆሪያው በጣም ከብዙ ዓመታት በላይ እንደኖረና ከሱ ሊመጡ የሚችሉ ከባባድ ነገሮችንም ስታይ ቀድማ ጆን ሳያየው ያንን ፔጅ ገንጥላ ታወጣዋል። ግን ጆን የተገነጠለውን ፔጅ ባያየው ምንም ነገሩ እንዳላማረው መጽሐፉም ላይ ያሉ ነገሮች በሙሉ የሚያመለክቱት መጨረሻው ምን ያህል አደገኛ ሊሆን እንደሚችል ነው ሲላት፣ አሊስም በዚህ እንደማታመን ምንም አይነት የአደጋ ምልክት ካዩ ወዲያው እንደሚመልሱት ትነግረዋለች። በቀጣይ ቀን ውድ ነገሮችን መግዛት ጀመሩ። ትልቅ ቤት የሚገዙና የድሮ ጓደኞቻቸውን ጠርተው ፓርቲ ያዘጋጃሉ። ጓደኞቿም በድንገተኛው ለውጥ ግራ ቢጋቡም ስለገዛችው ቤት ምን ያህል ደስተኛ እንደሆኑ ከነገሯት በኋላ ይለያያሉ። ከፓርቲው በኋላ ዶክተር ሊንግ ይመጣና ማንቆርቆሪያውን ሊያየው እንደሚፈልግ ይነግራቸዋል። ለብቻቸውም ከተነጋገሩ በኋላ ማንቆርቆሪያውን እንደሸጡት ይነግሩታል። እሱም ማንቆርቆሪያውን የምር መተው እንዳለባቸው ካለበለዚያ ትልቅ አደጋ ውስጥ እንዳሉ ሲነግራቸው አሊስ በጣም ትናደድና ፊቱ ላይ በሩን ትዘጋበታለች። ያን ቀን ማታ አሊስ ጆንን መቀጥቀጥ ጀመረች። ኤሪን የሚያያቸውና ቤታቸው መጥቶ ለምን እርስ በርስ እንደሚቀጣቀጡና መልሰውም እንደሚስቁ ይጠይቃቸዋል። የሚመልሱትን እያሰቡም ሳለ ይህን ያለ ሀብት እንዴት በትንሽ ጊዜ ማግኘት እንደቻሉ ማወቅ እንደሚፈልግ ሲነግራቸው እነሱም የሚመልሱትን መልስ እያዘጋጁ ሳለ ማንቆርቆሪያውን ውስድ ያደርግና እየሮጠ ይወጣል። እነሱም እየተከተሉት ሲሮጡ መኪና ውስጥ ይገባና ማንቆርቆሪያ ብቻ እኮ ነው፣ ለምንድን ነው ስለ ተራ ዕቃ እንደዚህ የምትጨናነቁት? ይልና ማንቆርቆሪያውን ወርውሮ በመኪና ይገጨዋል። ወዲያው አሊስ እና ጆን ማንቆርቆሪያውን ሲያዩ ምንም ጭረት እንኳን አልወጣበትም። ይገረሙና ሁለቱም ለዶክተር ሊንግ ስለ ማንቆርቆሪያው የሚያውቀውን ነገር ለመጠየቅ ይወስናሉ። ብር ማምረቻቸውንም ይዘው ወደ ዶክተር ሊንግ ይሄዳሉ። ማንቆርቆሪያው ከተፈጠረ ምን ያህል ብዙ ሴንቸሪዎች እንዳለፉትና እሱና የሚሰራበት ካምፓኒ ምን ያህል ሲፈልጉት እንደነበር ከነገራቸው በኋላ ንዴት ወይም የሰይጣንነትን ስሜት ካነበበ በጣም መጥፎ ነገር በምላሹ ሊያጋጥማቸው እንደሚችል ከነገራቸው በኋላ ከዚህ በፊት ይህን ማንቆርቆሪያ በባለቤትነት ይዘው የነበሩ ሰዎች በሙሉ መጨረሻቸው እንዳላማረ ሙሉ ለሙሉ እንደሚቆጣጠራቸውም ይነግራቸው እቃውን ለሱ እንዲሰጡትና እሱ መገላገል እንደሚችል ከነገራቸውም በኋላ አለስና ጆን ለብቻቸው መነጋገር ይጀምራሉ። አለስም እኛ ጥሩ ሰዎች ነን፣ መቼም ሊቆጣጠረን አይችልም፣ ስለዚህ ራሳችን ጋር እናቆየው ብለው ይስማማሉ። ለዶክተር ሊንግም ሳይሰጡት ወደ ቤታቸው ይሄዳሉ። ተኝተውን ባለበት ሰዓት መንታዎቹ ወንድማማቾች ድጋሜ ቤታቸውን ሰብረው ይገባሉ። በዛም ሰዓት ጆን ይነሳና መደባደቢያ ነገር ሲያነሳ ይስቁበታል። አለስም ድጋሜ እንዳይደበድቡት ፈርታ ማንቆርቆሪያውን ይዛ ትወጣለች። ነገር ግን እነሱ ጋር እንደነበር ሲያዩ ብዙም አልተገረሙም ነበር። በዛም ሰዓት ጆን ያን ሁሉ ጊዜ እነሱ ጋር እንደነበር እንደሚያውቁ ይገባዋል። ወንድማማቾችም ቀጥለው ብናስጠነቅቃችሁም ኖሮ ምንም ለውጥ ስላልነበረው ዝም ብለን ሄድን፣ እናንተም ጋር እያለ እንዳወቅን ዝም ብለን ሄድ ነው፣ ተመልሰን እስክንመጣ ድረስ በቂ ገንዘብ እንድሰሩ ነበር ይሏቸዋል። ጆንም ማንቆርቆሪያውን አሁን ሊወስዱ እንደማይፈልጉ ሲያቅ ማመን ይከብደዋል። ቀጥለውም በጣም አደገኛ ነገር እንደሆነና ሳይረፍድ ቢገላገሉት እንደሚሻል አያታቸውን ብትሆን በዛ ማንቆርቆሪያ ምክንያት ህይወቷ በሙሉ እንደተመሰቃቀለ ይነግሯቸዋል። አለስም ይህንን ሁሉ ነገር ስትሰማ ትናደድና ባለፈው የወሰዱትን ገንዘብ እንዲመልሱ እየጮኸች ልትመታቸው ስትጀምር ይጥሏትና ይሄዳሉ። በነጋታው ስትነቃ ያ ሁሉ ገንዘብ ጠፍቷል። ማንቆርቆሪያውን ቢሆን እንደ ድሮ ብር ማውጣት አቆመ። ይህንንም ሲያዩ ከባድ ነገር ማድረግ እንዳለባቸው ይሰማቸዋል። ከዛም ወደ ክለብ ጸብ ለማስነሳት ይሄዳሉ። ጆንም በጣም ይደበደባል። በቀጣይ ቀን ዶክተር ሊንግ ወደ ቤታቸው ሄድና የተደበደበውን ጆን ሲያይ ይኸው ኦልሬዲ ተቆጣጥሯቸዋል፣ በቅርብም ነገሮች ከቁጥጥር ውጭ እየሆኑ ነው የሚመጡት፣ ስለዚህ ቢተዉትና ቢሰጡት እንደሚሻል ሲነግረው ጆንም በሰማቸው ነገሮች ውስጡ ቢፈራም ነገር ግን በዚህ ማንቆርቆሪያ በቀላሉ ተስፋ መቁረጥ አልፈለገም። በሌላ በኩል አለስ የሌሎች ሰዎች ህመምና ስቃይ አጠገብ በሚሆኑበትም ጊዜ ገንዘብ እንደሚያወጣ ትረዳለች። ይህንንም ለጆን ትነግረውና ወደ ሆስፒታል፣ ወደ ድብድብ ቦታዎች እና ወደ ንቅሳት ቤት እየሄዱ ገንዘብ ማግኘት ጀመሩ። መኪና ውስጥም እያሉ ጆን ይበቃናል፣ ወደ ቤት እንሄድ ሲላት እሷም ገና አልደከመኝም፣ ይህንን የሻይ ማንቆርቆሪያ ካገኘው በኋላ የሚሰማኝ ኢነርጂ በጣም ጨምሯል ትልና መኪናውን በፍጥነት መንዳት ስትጀምር አንድ ሽማግሌ ሰውዬ ይገጫል። ጆንም በዛ ሰዓት እንድታቆምና ለዶክተር ሊንግ እንዲመልሱለት ነገሮች ከቁጥጥራቸው ውጭ እየሆኑ እንዳሉ ሲነግራት ትናደድና ምን ያህል ደካማና ማይረባ እንደሆነ ከነገረችው በኋላ ድንገት መኪናውን ታቆመዋለች። ማንቆርቆሪያውንም ይዛ ከመኪናው ከወረደች በኋላ ከማንቆርቆሪያው ብር መዝነብ ይጀምራል። ግራ ይጋባሉ፣ ማንም ስላልተጎዳ በሰዓቱ። ነገር ግን አለስ የሰው ስሜት ሲጎዳም ብር እንደሚሰጥ ይገባታል። ቀጥላም ልብ የሚነካ ንግግር ተናግራው ስትመለከት ብር እየፈለገ ነው። ከዛም አሁን እኔን ተናገረኝ ትለዋለች። ጆንም በዚህ እንደማይስማማ በነገራት ጊዜ እንደምንም ጨቅጭቃ ታሳምነዋለች። ከዛ ቤት ከገቡ በኋላ እርስ በርስ ክፉ ነገር መነጋገር ቀጠሉ። አሊስም ከመጋባታችን በፊት ከኤሪን ጋር ሪሌሽንሺፕ ውስጥ እንደነበረች በምትነግረው ጊዜ ልቡ ክፉኛ ይሰበርና
እንዲያቆም ብትነግረውም ወደ ኤሊን ቤት ይሄድና ለመደባደብ በሩን ማንኳኳት ይጀምራል። በዛም ሰዓት ኤሊን ከፍቅረኛው ጋር ነበርና ጆንም ስለሰማው ነገር ስለ ፍቅረኛው ይነግራታል። ፍቅረኛውን በሰማችው ነገር ትናደድና ኤሊን ላይ መጮህ ትጀምራለች። በዛ ሰዓት ኤሊን ይበሳጭና ጆንን ይመታዋል። ወደ መሬትም ሲወድቁ ኤሊስ ቦርሳዋን ትጥልና ደህንነቱን እያረጋገጠች ሳለ ኤሪንም የወደቀውን ማንቆርቆሪያ ያይና ሲያነሳው ለየት ያለ ኢነርጂ ተሰማው። ቀጥሎም ወደ ውስጥ ሲመለከት ብዙ ብሮች በውስጡ ይዟል። እንዴት እንደዚህ አይነት እቃ ውስጥ ብር ያስቀምጣሉ እያለ እያሰበ እያለ ኤሊስ ትቀማውና ወደ ቤታቸው ይሄዳሉ። በቀጣይ ቀን ብር ለማግኘት አዲስ መንገድ እያሰቡም ሳለ የተጋቡ ጥንዶች ጋር እየሄዱ ልባቸውን ለመስበር ይስማማሉ። መጀመሪያ ወደ ፔቶን ቤት ከሄዱ በኋላ ባሏ እንዴት ውሻዋን እንደገደለ ይነግሯታል። ቀጥለውም ሉዊስ ጋር በመሄድ ባሏ እየማገጠባት እንዳለ ፎቶ ያሳዩዋታል። ልቧም ክፉኛ ከተሰበረ በኋላ ማንቆርቆሪያው ብዙ ብር ይሰጣቸዋል። የቀጣይ ታርጌታቸው ሜሪ ናት። ቤት ገብተው ብራቸውን እየደረደሩ ሜሪ የመጀመሪያ ልጇን ከጆይ እንዳልሆነ የወለደችውና ባሏም ይሄን እንደማያውቅ ለጆን ከነገረችው በኋላ በቀጣይ ቀን ወደነ ሜሪ ቤት ሲሄዱ ሜሪ በጣም አዝና ነበር እና ይሄን ያዘነ አይን እያዩ መናገር አልቻሉምና ወደ ቤታቸው ይመለሳሉ። ኤሊስም ትልቅ ነገር እናድርግ፣ ሰው እንግደል ትለዋለች። እሱም ይስማማና ለሚገሉት ሰው መቃብር ለማዘጋጀት መቆፈር ጀመሩ። በመሀልም ጆን ይህን ማድረግ እንደማይችል ነገሮች ከእጃችን እየወጡ ነው እኮ በሚላት ጊዜ ልትሰማው አልቻለች። ብትለው ብትለምነው አልሰማ ሲላት አንተ ሁል ጊዜ ፈሪ ነህ ትለውና እሱም ጥሏት ይሄዳል። ቀጥሎም ወደ ዶክተር ሊንግ ይሄድና የሚስቴ ሁኔታ እያስፈራኝ ነው ና እና ስረቀው በሚለው ሰዓት ዶክተር ሊንግም የማንቆርቆሪያው ባለቤት በገዛ ፈቃዱ ካልሰጠው በስተቀር ነገሩ እንደማይሰራ ይነግረዋል። ቀጥሎም እነሱ ሊሰጡት እስከሚፈልጉ ድረስ መጠበቅ እንደማይሰለቸው ይነግረዋል። ያን ቀን ማታ ኤሊስ ከሻወር ስትወጣ ጆን ማንቆርቆሪያውን ይዞ መስኮት ዳር ቁጭ ብሎ ታገኘዋለች። በዛም ሰዓት እስካሁን ማንንም አልገደልኩም እባክህ ና ተመለስ እያለች ስትለምነው ጆንም እስካሁን ባትገይም እኔ አሁን ምንም ነገር ካላደረግኩኝ መግደልሽ አይቀርም ይልና ወደ ኋላ ይወድቃል። በዛም ሰዓት ኤሊስ ትሄድና ደህና እንደሆነ ለማረጋገጥ እየሮጠች ሄዳ ስታየው ራሱን ስቷል። በዛም ሰዓት እያለቀሰች በቃ እሺ መልሰዋለሁ አንተ ብቻ ንቃ በምትልበት ሰዓት ይነቃና ፈገግ ይላል። እሷም ያለችው ነገር የምሯን እንደሆነና ነገ እንደሚመልሱት ነግራው ገብተው ይተኛሉ። ማንቆርቆሪያውንም ሳሎን ጠረጴዛ ላይ ነበርና የተዉት ኤሊስ ቤታቸውን ሰብሮ ገብቶ ሰርቃቸዋል። ይህንንም በሚያዩበት ሰዓት በመጨረሻም ስለተገላገሉት ደስ እያላቸው በሰበሰቡት ገንዘብ ምን ማድረግ እንዳለባቸው እየጠየቀችው ሳለ ጆን ማንቆርቆሪያውን መልሰው ማግኘት እንዳለባቸውና ራሳቸው ለዶክተር ሊንግ መመለስ እንዳለባቸው ይነግራታል። በቀጣይ ቀን ወደ ኤሪን ቤት ከሄዱ በኋላ አንኳኩ ማን ነው ሚላቸዋል። እነሱም ራሳቸው ቀስ አድርገው በሩን ከፍተው በሚገቡበት ሰዓት ቤቱ በዶላርና በደም ተሞልቷል። ወዲያው ኤሪን ራሱን መጉዳት እንደጀመረ ይገባቸዋል። ብዙም ሳይቆይ ኤሪን ቆሳስሎና ሽጉጥ ይዞ እናንተ እንግዲህ ብዙ ገንዘብ መስራት አለብኝ ብሎ ሲናገር ጆንም ማንቆርቆሪያውን መመለስ አለብን በጣም አደገኛ ነው ሲለው ኤሪን አልተስማማም። ሳይተኩስም በፊት ሽጉጡን ያስጥሉትና ከጆን ጋር መደባደብ ይጀምራል። በዛ ሰዓት ፍቅረኛው ማንቆርቆሪያውንና ሽጉጡን ይዛ ምን እየተፈጠረ እንዳለ በምትጠይቅበት ሰዓት ኤሪን ቀስ አድርጎ ሽጉጡን ይቀበላትና ሲደቅንባቸው በድንገት ወንድማማቾቹ ማንቆርቆሪያውን ብለው ይመጣሉ። እነሱም ሽጉጥ ይዘዋል። ኤሪንና ፍቅረኛውም በፍጹም ይሄን ማንቆርቆሪያ ለማንም እንደማይሰጡ ሲናገሩ ወንድማማቾቹም ሽጉጡን ኤሪን ላይ ይተኩሱታል። ኤሊስና ጆን ቀስ ብለው ይደበቃሉ። የሽጉጥና የተኩስ ድምፅ ቤቱን አናወጠው። ከዛም በድንገት ቤቱ በሙሉ ጸጥ አለ። ኤሊስና ጆን ቀስ ብለው ሲመለከቱ ቤት ውስጥ የነበሩት በሙሉ ሞተው ያዩዋቸዋል። ቀጥለውም መሬት ላይ የተበታተኑትን ብሮች ከሰበሰቡ በኋላ ማንቆርቆሪያውን ይዘው ውጭ እየጠበቃቸው ለነበረው ዶክተር ሊንግ ይሰጡታል። እሱም በመጨረሻ ለመስጠት ስለወሰኑ ያመሰግናቸውና ይሄዳል። ከቀናት በኋላ ጆንና አሊስ ለጓደኞቻቸው ገንዘብ ከላኩ በኋላ ወደ ሌላ ከተማ አዲስ ህይወት ለመመስረት ይሄዳል። ኤሊስ እርጉዝ ናት። ጆንም በጣም ደስተኛ ይመስላል። በሌላ በኩል ዶክተር ሊንግ ቻይና ውስጥ ከተመለሰ በኋላ የሻይ ማንቆርቆሪያውን ውቅያኖስ መሃል ሲጥለው ፊልሙ ያልቃል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ያልተመቻችሁ ነገር ካለም ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ።